በሰው ልጅ የታሪክ ጉዞ ውስጥ መልስ ያላገኙ ነገር ግን ትውልድን ሲሻገሩ የኖሩ ጥያቄዎች አሉ። ዛሬ ዓለማችን የደረሰችበት የቴክኖሎጂ ምጥቀት፣ የጦር መሳሪያ ውድድርና የሥነ ምግባር ውድቀት የሰው ልጅ ራሱ ውጤት ብቻ ነው ወይስ ከጀርባው ሌላ ስውር እጅ አለ? በጥንታውያን ድርሳናትና በሃይማኖታዊ ሰነዶች ዘንድ የሚነገረው ታሪክ እንደሚለው ዓለማችን አሁን ያለችበት አስጨናቂ ቀውስ መነሻው ከሺህ ዓመታት በፊት ከሰማይ ወርደው በምድር ላይ ከተበተኑት የወደቁ መላእክት ጋር የተያያዘ ነው። ለመሆኑ እነዚህ የወደቁ መላእክት አሁን የታሉ? ስለወደቁት መላእክት ስናነሳ መጀመሪያ የሚነሳው ጥያቄ እነሱ ማን ናቸው? አካል ናቸው ወይስ መንፈስ ናቸው የሚለው ነው። በነገረ መለኮት ትምህርት መሰረት መላእክት በተፈጥሮ ፍጥረታቸው ረቂቃን መናፍስት ናቸው። ዕብራውያን ምዕራፍ 1 ቁጥር 14 እንደሚያስረዳን እንደ ሰው የሚጨበጥ የሚበሰብስ ወይ ደግሞ የሚሞት አካል የላቸውም። ነገር ግን ወደ ምድር በሚመጡበት ጊዜ በሰው ወይም በሌላ ፍጡር ለምሳሌ ተስለው የመታየት ወይም ሰዎችና እንስሳትን ወርሰው የመንቀሳቀስ ብቃት እንዳላቸው ይታመናል። አሁንም በምድራችን ላይ እነዚህ ሰዎች እንዳሉ ይታመናል። ለመሆኑ እነዚህ ሰዎች እነማን ናቸው? ኮንስፓይሬሲ ቲዮሪ ተንታኞች ምን ይላሉ? መጽሐፍ ቅዱሳችንስ? የታሪክ ድርሳናትስ? ሊቃውንቱስ ምን ይላሉ? እነዚህን ሁሉ ጥልቅ ምስጢሮች ዛሬ ልንገልጥ ተገናኝተናል። ሰላምን ከጤና ፍቅርን ከበረከት ጋር ተመኘንላችሁ ውድ ቤተሰቦቻችን፣ በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? አሁን ዓለማችን ላለችበት ቀውስ ምክንያት ናቸው ተብለው እየተነሱ ያሉ የወደቁት መላእክት ናቸው እና በተለይ ደግሞ አሁን ይሄ 2026 ዓመተ ምህረት እንደ ፈረንጆቹ የዘመን ቀመር ዓለማችን በታላቅ አስጨናቂ ቀውስ ውስጥ ናት ያለችው። በጦርነት እንዲሁም በተፈጥሮ ቁጣ በሌሎችም ነገሮች እንግዲህ ዓለማችን ተሽመድምዳለች። ይሄ ጉዳይ ምንድነው የሚለውና በጥልቅ የምንፈትሸው በተለይ ደግሞ አሁን ላይ የእንግሊዝ ንጉሳውያን የኔፍሊም ዘሮች ናቸው የሚባሉ ነገሮች አሉ። ሌሎችም የኔፍሊም የወደቁት መላእክት ዝርያዎች ነን ብለው የሚያምኑ አካላት አሉ። ለመሆኑ እነዚህ የወደቁ መላእክት የተቀበሩት የት ነው የሚለውን በደንብ ከእናንተ ጋር አብረን እንገልጠዋለን። አብራችሁንም ስለምትሆኑ ከወዲሁ እንዳመሰግናለን። እንደተለመደው በከበረው ስጦታችሁ በላይክ በኮሜንት በሼር እስከ መጨረሻው አብራችሁን ዘለቁ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ስለወደቁት መላእክት ስናነሳ መጀመሪያ የሚነሳው ጥያቄ እነሱ ማን ናቸው የሚለው ነው። አካል ናቸው ወይስ መንፈስ ናቸው? በነገረ መለኮት ትምህርት መሰረት መላእክት በስነ ተፈጥሯቸው ረቂቃን መናፍስት ናቸው። ዕብራውያን ምዕራፍ 1 ቁጥር 14 እንደሚያስረዳን እንደ ሰው የሚጨበጥ የሚበሰብስ ወይም የሚሞት አካል የላቸውም። ነገር ግን ወደ ምድር በሚመጡበት ጊዜ በሰው ወይም በሌላ ፍጡር አምሳል ተስለው የመታየት ወይም ደግሞ ሰዎችንና እንስሳትን ወርሰው የመንቀሳቀስ ብቃት እንዳላቸው ይታመናል። ታዲያ ከሰው ልጅ ጋር ወሲብ ፈጽመዋል የሚለው ታሪክ እንዴት ይብራራል? በዚህ ነጥብ ላይ ሁለት ዋና እይታዎች አሉ። አንደኛውና የመጀመሪያው የመጽሐፈ ሄኖክ ታሪክ ነው። የወደቁት መላእክት ወይ ደግሞ ትጉሃን መንፈሳዊ ተፈጥሯቸውን በመጣስ አካላዊ ቅርጽ በመያዝ ወይም ሰብአዊ አካልን በመውረስ ከሰው ልጆች ሴቶች ጋር ተገናኝተዋል። ከዚህ ከተፈጥሮ ውጪ ከሆነ ቅልቅል ግዙፋን ወይ ደግሞ ኔፍሊም የተባሉ አደገኛ ፍጡራን ተወለዱ። የሊቃውንቱ ትርጓሜ ደግሞ እንዲህ ይላል። የቤተ ክርስቲያን ሊቃውንት መላእክት ረቂቅ በመሆናቸው የዘር ፍሬ ወይም ደግሞ የወሲብ ፍላጎት የላቸውም ይላሉ። በእነሱ እይታ የእግዚአብሔር ልጆች የተባሉት እግዚአብሔርን የሚያመልኩት የደጉ የሴት ዘሮች ሲሆኑ የሰው ልጆች ሴቶች የተባሉት ደግሞ ያመፀኛው የቃየል ዘሮች ናቸው። ቅልቅሉ በሁለቱ የሰው ዘሮች መካከል የተደረገ ጋብቻ ነው ብለው ይተረጉሙታል። ብዙዎቹ የወደቁት መላእክት የት ነው የተቀበሩት ብለው ይጠይቃሉ። ረቂቅ በመሆናቸው እንደ ሰው መቃብር ውስጥ አልተቀበሩም። ይልቅስ በምድር ጥልቅ ውስጥ በእስራት ላይ ይገኛሉ። በጥንታዊ ሰነዶች የተጠቀሱት ዋና ዋና ቦታዎች ደግሞ የሚከተሉት ናቸው። ለምሳሌ አንደኛው ዱዳኤል ነው፣ የበረሃው ጉድጓድ። በመጽሐፈ ሄኖክ ምዕራፍ 10 መሰረት ዋናው የወደቀው መልአክ አዛዝኤል ዱዳኤል በሚባል በረሃ ውስጥ ወደሚገኝ ጥልቅ ጉድጓድ ውስጥ ተጥሎ በሹል ድንጋዮች ተሸፍኖ በጨለማ ታስሯል። የታሪክ ተመራማሪዎች ይህን ቦታ ከኢየሩሳሌም በስተምስራቅ በሚገኘው የይሁዳ በረሃ አካባቢ እንደሆነ ይገምታሉ። ሌላው ደብረ አርሞንኤም ነው። መላእክቱ በመጀመሪያ ከሰማይ የወረዱበትና የማሉበት ቦታ በሊባኖስና በሶሪያ ድንበር የሚገኘው የሄርሞን ተራራ አካባቢ ነው። ሶስተኛው ታርታር ነው። በሐዋርያው ቅዱስ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 እንደሰፈረው እግዚአብሔር የወደቁትን መላእክት እስከ ፍርድ ቀን ድረስ በታርታር ወይ ደግሞ በጨለማ ጉድጓድ አስፏቸዋል። ታዲያ አሁን እየተነሳ ያለው ለዓለማችን ያመጡት አስጨናቂ ቀውስና የጥበባቸው ውጤት ነው። በታላቁ መጽሐፈ ሄኖክ
ምዕራፍ 7 እና 8 እንደተመዘገበው የወደቁት መላእክት ለሰው ልጅ የተከለከሉ ሚስጥራትን አስተምረዋል። እነዚህ ጥበባት ዛሬ ዓለማችን ያለችበትን ትልቅ ቀውስ ፈጥረዋል። አንደኛው የጦር መሳሪያና የደም መፋሰስ ምክንያት ነው። የአዛዝኤል ጥበብ። አዛዝኤል ለሰዎች ሰይፍ፣ ጋሻ እና የብረት ማዕድን እንደ መሳሪያነት መቀየርን አስተማረም። ዛሬ ዓለማችንን ስጋት ላይ የጣለው የኒውክሌር ውድድር፣ አጥፊ ሚሳኤሎችና የጦርነት ባህል የዚሁ ጥበብ የመጨረሻ እርከን ነው። ሁለተኛው የተፈጥሮና የጄኔቲክ ማዛባት ነው። አሁን ምድራችንን እያስጨነቀ ያለው በጥንቱ ዘመን በሰውና በእንስሳት መካከል ያልተገባ ቅልቅል በማድረግ ተፈጥሮን አዛብተው ነበረም። በዘመናችን የሚታዩት የዲኤንኤ ማዛባት፣ የጄኔቲክ ማሻሻያና ሰው ሰራሽ ፍጡራን የዚሁ ጥንታዊ ሚስጥር ዘመናዊ መገለጫዎች ተደርገው ይታያሉ። ሌላው በሶስተኛ ደረጃ የሚነሳው የማታለል ጥበብና የኮከብ ቆጠራ ነው። የፊት ማጌጫዎች ለምሳሌ እንደ ኩል የከበሩ ድንጋዮች አጠቃቀም የኮከብ ንባብን፣ አስማትን ማስተማራቸው የሰው ልጅ ከውስጣዊ መንፈሳዊነት ይልቅ ለውጫዊ ማታለያዎች ባሪያ እንዲሆን አድርጎታል። ሌላው የዚህ ጽሑፍና የታሪክ ማስረጃዎቹን ስናይ የሙት ባህር ጥቅሎች 1947 በቁምራን ዋሻዎች የተገኙ ጥንታዊ ጥቅሎችን ከመሲሁ ልደት በፊት ማለትም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት ከ2000 ዓመታት በፊት ማለት ነው የተጻፉ የመጽሐፈ ሄኖክ የአራማይክ ቅጂዎች ይዘው ተገኝተዋል። ሁለተኛው የኢትዮጵያ መጽሐፈ ሄኖክ ነው። መላው ዓለም ያረጋገጠው ኦሪጂናሉ የኢትዮጵያ መጽሐፈ ሄኖክ በግዕዝ ቋንቋ ሙሉ በሙሉ አካሉ ተጠብቆ ለዓለም የበቃው የድርሰም ስለ አዛዝኤልና ስለ ትጉሃኑ ዝርዝር መረጃ የሚሰጥ ዋናው ሰነድ ነው። በሶስተኛ ደረጃ የሐዋርያት መልእክታት ናቸው። በሁለተኛው ጴጥሮስ ምዕራፍ 2 ቁጥር 4 እና በይሁዳ መልእክት ምዕራፍ 1 ቁጥር 6 ላይ እነዚህ የወደቁ መላእክት በጨለማ ስርዓት እስከ ፍርድ ቀን መጠበቃቸው ተጽፏል። እንቀጥል። የወደቁት መላእክት ታሪክ ሳይጠናቀቅ የሚቀጥለው በልጆቻቸው ማለትም ግዙፋን ወይ ደግሞ ኔፍሊም በመባል የሚታወቁት ፍጡራን ናቸው። በመጽሐፈ ሄኖክ ምዕራፍ 7 እና በኦሪት ዘፍጥረት ምዕራፍ 6 መሰረት ከዚህ ከተፈጥሮ ውጪ ከሆነ ቅልቅል የተወለዱ ግዙፋን በምድር ላይ የነበሩትን ሀብቶች በሙሉ ከተመገቡ በኋላ ሰዎችንና እንስሳትን መብላት ጀመሩ። ዛሬ በርካታ ተመራማሪዎች እንደሚሉት በጥንታውያን ስልጣኔዎች እንደ ግብጽ፣ ሜሶፖታሚያና ደቡብ አሜሪካ የሚታዩት አስደናቂ ግዙፍ የድንጋይ ቅርሶች ግንባታ ከነዚህ ግዙፋን የላቀ ጉልበትና ከወደቁት መላእክት ከተገኘው የላቀ የጂኦሜትሪ ጥበብ ጋር የተያያዘ ነው ይባላል። አንዳንዶች የወደቁት መላእክት ተጽዕኖ በጥንቱ ዘመን አብቅቷል ብለው ቢያስቡም ነገር ግን የዘመናችን የቴክኖሎጂ አቅጣጫ ሲታይ ታሪኩን አዲስ ምዕራፍ ያለ ይመስላል። የወደቁት መላእክት ዋና ዓላማ የሰው ልጅን ከተፈጥሮና ከመንፈሳዊ ማንነቱ ነጥሎ ለቴክኖሎጂና ቁሳዊ ነገሮች ባሪያ ማድረግ ነው። ዛሬ ዓለማችን ያለችው የሰው ሰራሽ አስተውሎት የትራንስሂውማኒዝም ሰውንና ማሽንን የመቀላቀል ሂደት የቨርቹዋል ዓለም እድገት የዚሁ ጥንታዊ የሰው ልጅን ተፈጥሮ የመለዋወጥ ዓላማ ዘመናዊ እናም ቀጣይነት እንደሆነ የሚሞግቱ በርካታ ሰነዶች አሉ። በሃይማኖታዊ ትንቢቶችና በጥንታውያን ሰነዶች መሰረት የወደቁት መላእክት በምድር ጥልቅ ውስጥ ታስረው ቢቆዩም መንፈሳዊ ተጽዕኖአቸው ግን በዓለም መሪዎች ስውር ማህበራት በኩል ይሰራል ተብሎ ይታመናል። የዓለም የኢኮኖሚ የፖለቲካና የባህል ስርዓት ወደ አንድ ማዕከል የመሰብሰብ ግሎባሊዝም እንቅስቃሴ መነሻው በጥልቅ ዘመን በባቢሎን ግንብ ወቅት የወደቁት መላእክት ሰዎችን አበክረው አስተምረዋቸው የነበረው ከፈጣሪ የተለየ አንድነትን የመመስረት ፍልስፍና እንደሆነ ይነገራል። ይህም ዓለማችንን ወደ መጨረሻው የፍርድ ዘመን እየነዳት ያለ ታላቅ መንፈሳዊ ጦርነት ነው። አሁን ደግሞ ራሳቸውን ኔፍሊም ነን ብለው ወደሚያስቡ አካላት እንሂድ። በአሁኑ ዘመን የወደቁት መላእክት ዘሮች ነን ብለው የሚያምኑ ወይ ደግሞ የትውፊት በልዩ ልዩ መንገድ የሚከተሉ የተለያዩ ቡድኖች አሉ። አንደኛው የኢሶቶሪክ እና የኒዮ ፓጋኖች ናቸው። አንዳንድ ሚስጥራዊ ኦከልት ቡድናቸውን ራሳቸውን የወደቁት መላእክት ወይ ደግሞ የስጋውያን ትጉሃን ዘሮች አድርገው ይቆጥሩታል። በእነሱ እይታ የወደቁት መላእክት የክፋት አበጋዞች ሳይሆኑ ለሰው ልጅ እውቀትና ብርሃንን ያመጡ ብርሃን ሰጪዎች ሉሲፈሪያን ኖሌጅ ብሪንገርስ ናቸው። የኮከብ ዘሮች ይላሉ። አንዳንዶቹ ደግሞ እኛ የኮከብ ዘሮች ነን። በዘመናዊው የኒው ኤጅ እንቅስቃሴ ውስጥ ያሉ አንዳንዶች የወደቁት መላእክትና ግዙፋን ኔፍሊሞቹ ከሌላ የህዋ አካል የመጡ የውጭ ህዋ ፍጡራን እንደሆኑ ያምናሉ። እነዚህ ሰዎች በዲኤንኤ ደረጃ የቀደመው የነፍስ ወይ ደግሞ የደም መስመራቸው ከነዚህ ፍጡራን ጋር የተያያዘ እንደሆነና ለየት ያለ ስነ ልቦናዊ ወይም መንፈሳዊ አቅም እንዳላቸው ያምናሉ። ሌላው የቫምፓየርና ጎቲክ ንዑስ ባህሎች ናቸው። በአንዳንድ የጎቲክ ማህበረሰቦች ውስጥ የሚገኙ አባላት
አባላት በመጽሐፈ ሄኖክና በጥንታዊ ድርሳናት ላይ ተመስርተው ራሳቸውን ኔፍሊም በማለት ይጠራሉ። ይህም ከሌላው የሰው ልጅ የተለየ መንፈሳዊ ተፈጥሮ አለን የሚል እምነት የሚንጸባረቅበት ነው። ሌላው ደግሞ በርግጥ እንግሊዝ ንጉሳውያን ቤተሰብ ይታማሉ። እነሱን ጨምሮ የዓለማችን ገዢዎች ወይ ደግሞ የዓለማችን ኤሊቶች የወደቁት መላእክት ወይ ደግሞ የኔፍሊም የደም መስመር ዘሮች ናቸው ብለው የሚያምኑ ወይ ደግሞ የሚያስረዱ የተለያዩ ታዋቂ ሴራ ተኮር ቲዎሪዎች አሉ። የ13ቱ ኃያላን ቤተሰቦች ቲዎሪን ስናይ በሴራ ተመራማሪዎች ዘንድ በሰፊው በሚታመነው ቲዎሪ መሰረት የዓለም ኢኮኖሚ፣ ፖለቲካና ስውር ውሳኔዎችን የሚቆጣጠሩ 13 ዋና ዋና የደም መስመሮች ብለድ ላይን አሉ። የእንግሊዝ ንጉሳውያን በአንደኝነት ደረጃ ተቀምጠዋል። የሮዝ ቻይልድ እና የሮክፌለር ቤተሰቦች ከነዚህ ውስጥ ይጠቀሳሉ። አምነው የሚከተሉ ሰዎች እንደሚያስረዱት የእነዚህ ቤተሰቦች የደም መስመር እስከ ጥንቱ ዘመን የብሉይ ኪዳን ግዙፋን ኔፍሊምና የወደቁት መላእክት ድረስ ይወርዳል። ሌላው የዴቪድ ኦክ ነው። የሪፕቲሊያን እምነት ታዋቂው እንግሊዛዊ ጸሐፊ ዴቪድ አይክ የወደቁት መላእክት በጥንት ዘመን የሰው ቅርጽ ወይ ደግሞ የፓይተን እባብ አምሳል ይዘው የመጡ ፍጥሯን ናቸው ይላል። የእንግሊዝ ንጉሳውያን ቤተሰብ የፖለቲካ መሪዎችና የዓለም ባለሀብቶች ከነዚህ የወደቁ መላእክት እባብ መሰል ፍጡራን የተወለዱ ስውር የደም መስመር አላቸው። ስልጣናቸው እና የደም ንጽህናቸውን ለመጠበቅ ሲሉ በየመካከላቸው ብቻ ይጋባሉ የሚል እምነትን ያቀርባሉ። ሌላው የሜሮቪንጂያን እና የብሉይ ነገስታት ትውፊት ናቸው። ከእንግሊዝ ንጉሳውያን በፊት በነበሩት የአውሮፓ ጥንታውያን ነገስታት ለምሳሌ በፈረንሳይ የነበሩ ሜሮቪንጂያን ነገስታት ዙሪያ የተጻፉ ሚስጥራዊ ድርሳናት ንጉሶቹ ከሰብአዊ ፍጡር ውጪ ከሆኑ መንፈሳዊ ወይም ባህረ ነክ ፍጡራን እንደተወለዱ የሚገልጹ ታሪኮች ነበሯቸው። ዘመናዊ የኦከልት ጸሐፊዎች ደግሞ እነዚህን ታሪኮች ከወደቁት መላእክት ጋር ያያይዟቸዋል። ሌላው የንግስና ሰማያዊ መብት አተረጓጎም ነው። በታሪክ ነገስታት በፈጣሪ ተመርጠን ነው የምንገዛው ይሉ ነበረ፣ ዲቫይን ራይት። የሴራ ተመራማሪዎች ግን ይህንን ተንተርሰው አይደለም፣ ከተራው የሰው ልጅ የተለየ የኃይልና የደም መዋቅር ስላላቸው ነው ሰዎችን የሚገዙት በማለት ከወደቁት መላእክት ትውፊት ጋር ያያይዙታል። እናም ውድ ቤተሰቦቻችን በአጠቃላይ የታሪክና የሳይንስ ምሁራን እነዚህን አመለካከቶች ሙሉ በሙሉ እንደ ተረት ወይ ደግሞ እንደ ልብ ወለድ የፖለቲካ ሴራ ተኮር ትረካዎች አድርገው የሚጥሏቸው ቢሆንም በሚስጥራዊ ማህበራትና በኢንተርኔት ንዑስ ባህሎች ዘንድ ግን የእንግሊዝ ንጉሳውያን የጥንቱ የወደቁ መላእክት ዘሮች እንደሆኑ የሚያምኑ ሚሊዮን ህዝቦች አሉ ይሉናል። ይሄ የታሪክና የሳይንስ ምሁራን ተረት እና ልብ ወለድ ብለው የሚያምኑት የቱን ክፍል እንደሆነ ሳብራራላችሁ እነዚህ የእንግሊዛውያኑ ንጉሳውያን ራሳቸውን ከኔፍሊም ዘሮች የመጡ ናቸው ብለው የሚያምኑትን ነው እንጂ ከላይ ያልነው ነገር መረጃና ማስረጃ ያለው ትክክለኛ መጽሐፍ ቅዱሳዊ እንዲሁም ደግሞ ታሪካዊ አመጣጥ እንዳለው ላሳስባችሁ እወዳለሁኝ። እናንተ በዚህ ሐሳብ ላይ ያላችሁ አስተያየት ምን ይመስላል? በኮሜንት መስጫው ላይ ታስቀምጡልን፣ ደስ ብሎን እናየዋለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።